ቴሌቪዥን ነው። ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ እናደርጋለን አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው ጌታቸው ይግዘውና ባልደረባይ ማህሌት ታደለ የዜና ኢትዮጵያ መሰናዶን እየመራን ወደ እናንተ እናሻግራለን አርዕስተ ዜናዎቹን እናስቀድማለን የፈጠራ ሐሳቦችን ወደ ኢንዱስትሪ ማሸጋገር ይገባል ሲሉ የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ተናገሩ። የጥላቻ ንግግርና ሐሰተኛ መረጃዎች አሁንም የሀገሪቱ ሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሃን ባለስልጣን ገለጸ። ከውጭ አሜሪካ በእስራኤልና ኢራን ግጭት ውስጥ ከገባች ሊጠገን የማይችል ውድመት ይደርሳል ሲሉ የኢራኑ መንፈሳዊ መሪ አስጠነቀቁ። በዜና ኢትዮጵያም ስፖርታዊ መረጃችን ደግሞ በፊፋ የዓለም የክለቦች ዓለም ዋንጫ የምድብ ጨዋታዎች ሪያል ማድሪድ ነጥብ ሲጥል ማንቸስተር ሲቲ እና ጁቬንቱስ አሸንፈዋል። በዜና ኢትዮጵያ እዚህ ዋናው ስቱዲዮ ከያዝናቸው ጉዳዮቻችን በተጨማሪ በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ ይሰጡናል እንግዶችም ጋብዘን ቆይታ እናደርጋለን ይህንንም መሰረት በማድረግ ይመራደም የጥላቻ ንግግርና ሐሰተኛ መረጃዎች የሰላምና ደህንነት ስጋት መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን ተናግሯል ይህንን ምልከታ ያደረገ ጥናትም ይፋ አድርጓል እሱን ጥናት የቀረበበትን መግለጫ ሲከታተል ነው የቆየው ቆየት ብለን እናገኘዋለን ይመረን ሞላ ለማየሁም እንዲሁ በቀጥታ መስመራችን ላይ ይገኛል ከመጪው ቅዳሜ ጀምሮ በኢትዮጵያ ሁለት አህጉር አቀፍና ዓለም አቀፍ ኮንፈረንሶች ይካሄዳሉ እነዚህ መድረኮች ደግሞ ምን ፋይዳ ይኖራቸዋል የሚለውን ጉዳይ አስመልክቶ የተሰጠ መግለጫ አለ እሱን የተከታተለው ሞላ ለማየሁ ነው መልሰን የምናገኘው ይሆናል በአዲስ አበባ ሲካሄድ የነበረው ብሩህ አዲስ የተሰኘው የንግድ ሐሳብ የፈጠራ ውድድር የፍጻሜ ውድድሩ ዛሬ እየተካሄደ ነው የሚገኘው አባዲ ወይናይ ፍጻሜው ምን ይመስላል የሚለውን ሲመለከት ነው የቆየው ተጨማሪ መረጃን ቆየት ብሎ ያጋራናል እንደዚሁም ባልደረባችን መቅደስ እንዳለ ተጨማሪ መረጃዎችን ልታጋራን በቀጥታ መስመር ላይ ትገኛለች የንግድና ቀጠናዊ ትስስር ሚኒስቴር ያለፉት ወራት የዕቅድ አፈጻጸም ግምገማ ተካሂዷል ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሷ እንወስዳለን ባልደረባችን ነስረዲን አሚድን በቀጥታ መስመር ላይ የሚገኘው በቤንሻንጉል ጉሙዝ ክልል በተለያዩ ስደተኛ መጠለያ ጣቢያዎች አሉ የስደተኞች አያያዝ ምን ይመስላል የሚለውን ጉዳይ በተመለከተ ከአሶሳው ስቱዲዮአችን በቀጥታ መስመር ላይ ተጨማሪ መረጃዎችን ያጋራናል በመናነሳው ጉዳይ ላይ ተጨማሪ ሐሳብ እንዲሁም ሙያዊ ማብራሪያ የሚሰጡን እንግዳም ጋብዘናል ፕሮፌሰር ብሩክ ኃይሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ናቸው ተጨማሪ መረጃዎችን እዚህ ስቱዲዮአችን መጥተው ያቀብሉናል አብራችሁን ሆኑ ተመልካቾቻችን ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል በዚያራችን አስበናቸው በእያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ በልፊን ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉናል ባል ሲያገቡ ምንም አይነት ሙያ አይችሉም ነበር አልችልም እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ እውነት ነው አዎ እልፍኝ ጨዋታ የራሳችን ባንድ አለ ከንየሌለብሽ ከግሩ እስከ ራስሽ ሴቴን አስከባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን የት ነው ያለነው የተለያዩ የፈጠራ ውጤቶች ፋሽን ቴክኖሎጂ እደ ጥበብ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናይላችኋለን ለሄር ነው አምኛው
ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሁድ ቤትን በረፍት ቀናችሁ በዕለተ እሁድ በኢቢሲ የመዝናኛ ቻናል በቀጥታ ወደ እናንተ ማድረሳችንን እንቀጥላለን። ሰፊ ዝግጅት ሲደረግበት የቆየ ቤተሰብ ሾው ነው። እሁድ ቤት በመጪው እሁድ ይጀምራል። እንድትከታተሉትም ከወዲሁ በአክብሮት እንጋብዛለን። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩም በአክብሮት እንጋብዛለን። አብራችሁን ሁኑ ተመልካቾች። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ውይይት አካሂደዋል። ውይይቱ ዛሬ ምሽት በኢቲቪ በሁሉም አማራጮች እንዲሁም በተለያዩ የመገናኛ ብዙሃን ከምሽቱ 2 ሰዓት ከ30 ላይ ይተላለፋል። እንድትከታተሉም እንጋብዛለን። ሪፖርተሮቻችን በቀጥታ መስመር ላይ ገብተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች ነው በቀጥታ የምናልፈው። የጥላቻ ንግግርና ሐሰተኛ መረጃዎች አሁንም የሀገሪቱ የሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሃን ባለስልጣን ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በጥላቻ ንግግርና ሐሰተኛ መረጃ ያለበትን ደረጃ የሚያሳይ ጥናትም ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ ለመገናኛ ብዙሃን በሰጡት መግለጫም በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ የሐሰተኛና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ነው ያሉት። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን የመራደም በቀጥታ መስመር ላይ ነው የሚገኘው። የመር እንደምን ቆይተሃል? በጥናቱ ይፋ የተደረጉ ሌሎች ግኝቶችና የመፍትሄ አቅጣጫዎች ምንድናቸው የሚለውን ጉዳይ እስኪ ያመላክተን። ለአንድ ዓመት ያህል ማለትም ከ2016 ጥር ላይ እስከ 2017 ጥር ላይ ሲካሄድ የቆየው ጥናቱ አሁንም በማህበራዊ ሚዲያ የሚሰራጩ የጥላቻና ሐሰተኛ ንግግሮች አሳሳቢ ደረጃ ላይ መድረሳቸውን ነው ያመላከተው። እነዚህ የሐሰተኛ ንግግርና የሐሰተኛ መረጃና የጥላቻ ንግግሮች ደግሞ በቲክቶክ፣ በፌስቡክና በቴሌግራም የተላለፉ ናቸው። እነዚሁ ሐሰተኛ መረጃና የጥላቻ ንግግር ደግሞ ይባስ ብሎ በሀገሪቱ በአብዛኛው የሚተላለፉ መረጃዎች በታዋቂ ወይም ደግሞ ተጽዕኖ ፈጣሪ በሆኑ ግለሰቦች መሆናቸው ነው በጥናት ግኝቱ የተመላከተው። እነዚህ ደግሞ የጥላቻና ሐሰተኛ ንግግሮቹ ደግሞ በዋናነት የሚያነጣጥሩት በብሔር በሃይማኖትና በፖለቲካ አመለካከት ነው። ይህንን ተንተርሶ እንግዲህ የሰዎችን ወይም ደግሞ የግለሰቡንና የአመራሮችን ስም የማጠልሸት እንዲሁም ደግሞ በሀገር አቀፍ ደረጃም የማህበራዊ እረፍት እንዳይኖር ደግሞ በማህበራዊ መረጋጋት እንዳይፈጠር የማድረግ ዜጎችን ለግጭትና ለአመጽ የማነሳሳት ይዘትም ያላቸው ናቸው። እነዚህ የማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች እንዳጠቃላይ በሀገር አቀፍ ደረጃ የሰላም ግንባታ ሂደቱም እንቅፋት ሆነዋል ነው የተባለው በጥናቱ። እንግዲህ የጥናት ግኝቱ እነዚህ ጉዳዮች አሳሳቢ ደረጃ ላይ ደርሰዋል ካለ በኋላ እንደ መፍትሄ አቅጣጫም የተቀመጡት ጉዳዮች የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች ማለትም እንደ ሜታ ወይም ደግሞ ፌስቡክ፣ ቲክቶክ እና ቴሌግራም በቅርበት በኢትዮጵያ ቅርንጫፍ ጽሕፈት ቤታቸውን እንዲከፍቱ ወይም ደግሞ መክፈት አለባቸው ነው ያለው። እነዚህ ደግሞ በዋናነት ይህ ያስፈለገበት ጉዳይ ሐሰተኛ መረጃ ደግሞ የጥላቻ ንግግር ሆኖ ተረጋግጦ ይህንን እንዲያነሱት ወይም ደግሞ ልጥፋቸው ከማህበራዊ ሚዲያው እንዲያነሱት ሪፖርት ሲደረግ በጎረቤት ሀገር ኬንያ ልናነሳ እንችላለን። በዛ እንኳ ቅርንጫፍ ጽሕፈት ቤት ያላቸው ይህንን በቸለተኝነት የሚመለከቱንና ክፍተት ያለበት ዘርፍ በመሆኑ ነው በቅርበት እዚሁ ሆነው እንዲከታተሉ ለማስቻል የሚሆነው። ደግሞ የአቅም ግንባታ ስልጠና ወይም ደግሞ ስራንም እንዲሰሩ በቅርበት የሚያስችል እና ይህንን እድል የሚፈጥር በመሆኑ ነው። በሌላ በኩል ደግሞ ኢትዮጵያ እንደ ሀገር የመገናኛ ብዙሃን ፖሊሲ ያላት ሀገር ናት። ነገር ግን የማህበራዊ ሚዲያ ሬጉሌሽን ደግሞ ቁጥጥር ፖሊሲ ወይም ደግሞ አዋጅ የላትም። እንደ ሀገር ይህንን በቀጣይ ማውጣት ይገባል። በሌላ በኩል ደግሞ ስልጡንና የሰለጠነ ማህበረሰብ በማህበራዊ ሚዲያ ተጠቃሚ እንዲኖር ለሀገር ግንባታ የሚጠቅሙ መረጃዎች እንዲስተላለፉ የማድረግ በኢትዮጵያ የሚዲያ ማዕከል ወይም ደግሞ የልዕቀት ማዕከልን የማቋቋም ሁኔታ የሚታሰብበት ይገባል። ይህንን ለማድረግ የቅድመ ስራዎች ሁሉ እየተከናወኑ መሆኑን የመገናኛ ብዙሃን ባለስልጣን ይፋ አድርጓል። በአጠቃላይ እነዚህን ስራዎች በመስራትና የአሰራር ስርዓትንም በማህበራዊ ሚዲያ አገልግሎት ሰጪ ተቋማት ከኢትዮጵያ ብሔራዊ ጥቅም አንጻር ወይም ደግሞ የኢትዮጵያ ብሔራዊ ጥቅምን በማከለ መልኩ እንዲሰሩ
ማድረግ የአሰራር ማሻሻያዎችን ማድረግ እንደሚገባ የጥናት ግኝቱ በዚሁ ጠቁሟል። የጥላቻና ሐሰተኛ ንግግሮች በኢትዮጵያ ግጭቶችን በማባባስ እንዲሁም ደግሞ ዜጎች አንድነታቸውንና አብሮነታቸውን እንደ ሀገር ሰላማቸውን እንዳይጠብቁ የሚያደርጉ ናቸው። ያለመተማመንን እርስ በርስ የመጠራጠር ሁኔታ የሚፈጥሩ በመሆናቸው እነዚህን አስወግዶ እንደ ሀገር አብሮነትን በጋራ ሊያሳስሩ የሚችሉ ጉዳዮች ላይም ትኩረት አድርጎ መስራት ይገባል ነው የተባለው በጥናቱ። ይመር ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ኢትዮጵያ ከፊታችን ቅዳሜ ጀምሮ 2 አህጉር አቀፍና ዓለም አቀፍ ሁነቶችን በትይዩ ታስተናግዳለች። የፌዴራል ሲቪል ሰርቪስ ኮሚሽን በኢትዮጵያ የሚካሄዱ 2 ሁነቶችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በሰጡት መግለጫ ኢትዮጵያ የምታስተናግዳቸው እነዚህ ሁነቶች የአፍሪካ ህብረት አባል ሀገራት የመንግስት አገልግሎት አስተዳደር 10ኛ ዙር ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም መሆናቸውን ገልጸዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ አለማየሁ በቀጥታ መስመር ነው የሚገኘው። ሞላ በድጋሚ ነው የተገናኘ ነው። እንዴት ቆይተሃል? ኢትዮጵያ ከምታስተናግዳቸው ቀደም ሲል ከጠቀስናቸው 2 ሁነቶች ምንድን ነው የሚጠበቀው? መልካም ማለት ለ10ኛ ጊዜ የሚካሄደው የመንግስት አስተዳደርና አገልግሎት ጉባኤ በአፍሪካ ህብረት መሰብሰቢያ አዳራሽ ከመጪው ቅዳሜ ጀምሮ ለ3 ቀናት የሚካሄድ ሲሆን ኢትዮጵያ ይህን ለማስተናገድ ከ2 ዓመት በፊት በዚምባብዌ በተካሄደው በውድድር ማግኘቷንና በሰራችው ስራ ማሸነፏን የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ዛሬ በጋዜጣዊ መግለጫ ሲሰጡ አንስተዋል። ይህ ጉባኤ በዋናነት በዓላማ አድርጎ የተነሳው የመንግስት ተቋማት ተለዋዋጭ በሆነው አካባቢያዊ ሁኔታ ችግሮችን በመቋቋም የተቀላጠፈ አገልግሎት ለመስጠት የሚመክር መሆኑና በአፍሪካ አባል ሀገራት መካከል ያለውን ልምድ ለመለዋወጥ እንደሚያግዝ ነው ያነሱት። ተቋማት ግንባታ ላይ ኢትዮጵያ እየሰራችውን ያለውንና በተለይም ከመንግስት አገልግሎትና ሪፎርም ጋር እየሰራችውን ያለ ተሞክሮ በዚህ ጉባኤ በማቅረብ ሌሎች አፍሪካ ሀገራት እንደምታጋራ ነው ኮሚሽነሩ ዶክተር መኩሪያ ኃይሌ የገለጹት። ከዚህ ጋር ተያይዞ በቅርብ ዓመታት ወዲህ በተለይም የመንግስት ተቋማትን በሪፎርም ከማጠናከር አኳያ ፖሊሲ በማዘጋጀት ህግ በማደራጀትና ወደ ትግበራ በመግባት የተለያዩ ስራዎችን እየሰራች ቆይታለች። በዚህም በቅርቡ እንኳን ይፋ የተደረገው የአንድ መሶብ አገልግሎት በተለይም በአንድ ማዕከል ላይ የተለያዩ አገልግሎቶችን በተቀላጠፈና በቴክኖሎጂ በተደገፈ አገልግሎት የሚሰጥ ማዕከል ተሞክሮን ሌሎች ሀገራት ለማጋራት ይህ ሁነት አይነተኛ አስተዋጽኦ እንደሚኖረው ነው የተገለጸው። ከዚህ በተጨማሪም ሁለተኛው ሁነት በትይዩ በዛው አፍሪካ ህብረት የሚካሄደው ማለት ነው በተባበሩት መንግስታት የአፍሪካ አህጉራዊ ቀጠና ፎረም ሲሆን ይህ ፎረም አጀንዳ 2063 የአፍሪካ አህጉር ከተቋማት ግንባታና የተቀመጡ ግቦችን ከማሳካት አኳያ እየሰሩ ያሉ ስራዎችና በተባበሩት መንግስታት የተቀመጠውን የ2030 ግቦች ከማሳካት አኳያ በተለይም ጠንካራ ተቋማትን ከመገንባት አኳያ ለዜጎች የሚጠቅሙ የአገልግሎት አሰጣጥን ከማቀላጠፍ አኳያ እንደ አህጉር ታዳጊ ሀገራት በቅንጅትና በትብብር ለመስራት ልምድ የሚለዋወጥበት መድረክ መሆኑ ነው የተገለጸው። ከዓለም አቀፍ ተሳታፊዎች ከ200 በላይ ከሀገር ውስጥ ደግሞ ከ300 በላይ የሚገኙበት ሁነት እንደመሆኑ ሁለቱም ሁነት በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን ለመጎብኘት ኢትዮጵያ እያከናወናቸውን ሁሉን አቀፍ ልማት በአይን ለመመልከት እድል የሚፈጥርና ኢትዮጵያ ያላቱን ስራዎችን ለነዚህ ሀገራት ለማስተዋወቅ እድል የሚፈጥር መድረክ መሆኑ ተመላክቷል። ኮሚሽነር የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከዚህ ሁነት መግለጫ ጎን ለጎን ከጋዜጠኞች የተነሱላቸውን ጥያቄዎች ማብራሪያ ሰጥተዋል። በተለይም ደግሞ ሰሞነኛው የመንግስት ሰራተኞች እንቀነሳለን የሚል ስጋትና ወሬዎች በከተማዎች ይናፈሳሉና በተለይም ደግሞ በሪፎርም እየተደረገ ከመሆኑ ጋር ተያይዞ ይህ እንዴት ይመለከቱታል የሚል ጥያቄ ከጋዜጠኞች ቀርቦላቸው ነበረ። ኮሚሽነር ዶክተር መኩሪያ ኃይሌም ሲያብራሩ ሪፎርሙ ከዚህ ጋር ምንም የሚገናኝ ነገር እንደሌለ አንስተዋል። በተለይም ደግሞ የአገልግሎትን ከማሰለጥ አኳያ ጠንካራ የመንግስት አመራር ለመፍጠርና የአሰራር ስርዓት ለመዘርጋትና እዚህ ጉዳይ ላይ የሚያጠነጥን ከዚህ ጋር ተያይዞ አቅም የሚፈጥር ነው እንጂ ከሰራተኞች ቅነሳ ጋር ምንም የሚያገናኘው ነገር የለም ብለዋል። እንግዲህ በተመረጡ 8 የሚኒስቴር መስሪያ ቤቶች የመጀመሪያ ዙር የሪፎርም ትግበራ እየተከናወነ ሲሆን ከዝግጅት ወደ ትግበራ ተሸጋግረዋል። ከዚህ በመቀጠል በሐምሌ ወር ደግሞ 9 የፌዴራል ተቋማት ከዛም ደግሞ በሶስተኛው ዙር የ7 ተቋማት ወደ ሪፎርም ትግበራ እንደሚገቡ አንስተዋል። ይህ ሪፎርም አገልግሎት አሰጣጥን በቴክኖሎጂ በመደገፍ የተቀላጠፈ ለማድረግ አስተዋጽኦ እንደሚኖረው ነው ያነሱት። ለአሁን ያለኝ መረጃ ይህን ይመስላል። እናመሰግናለን ሞላ ለሰጠህን ሰፋ ያለ መረጃ። ጥሩ ቀን ይሁንልህ።
ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ሪፖርተሮቻችን የተከታተሏቸውን ሁነቶች በተመለከተ በቀጥታ መረጃዎችን ማድረሳቸውን አሁንም እንደቀጠሉ ናቸው። የፈጠራ ሀሳቦችን ወደ ኢንዱስትሪ ማሸጋገር ይገባል ሲሉ የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ተናገሩ። በከተማዋ ሲካሄድ የነበረው ብሩህ አዲስ 3 የንግድ ሀሳብ ፈጠራ ውድድር የፍጻሜ መርሃ ግብር እየተካሄደ ነው። በዚህ ውድድር 145 ስራ ፈጣሪዎች ከወረዳ ጀምሮ ሲሳተፉ እንደነበረም ተጠቅሷል። ውድድሩ ስራ ፈጣሪዎች ስራዎቻቸውን እንዲያስተዋውቁ ትስስር እንዲፈጥሩና የፋይናንስ አገልግሎት እንዲያገኙ የሚያስችል መሆኑም ተመላክቷል። ጉዳዩን በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አባዲ ወይናይ ነው። በቀጥታ መስመር ላይ ነው የሚገኘው። አባዲ እንደምን ውለሃል? የፈጠራ ውድድሩ ላይ ምንድነው የቀረቡ ስራዎች? ስራ ፈጠራዎቹን ደግሞ ለመደገፍ በቀጣይ ምንድነው ሊሰራ የታሰበው? አመሰግናለሁ ጌታቸው። እንግዲህ ብሩህ አዲስ 3 በሚል የንግድ ሀሳብ ፈጠራ ውድድር በአዲስ አበባ ደረጃ ሲካሄድ ነበር። እንግዲህ ይህ ውድድርም 145 የሚሆኑ የተለያዩ የስራ ፈጣሪዎችን ነው ሲያሳትፍ የነበረው። በዛሬ መድረክም እንግዲህ ለ3 ለሚሆኑ እውቅና ሰጥቷል። ማለትም 5 ለሚሆኑ ናቸው አጠቃላይ ስራዎቻቸውን ያቀረቡት ስራ ፈጣሪዎች፣ ለ3 ለሚሆኑ ደግሞ ሽልማት ተበርክቶላቸዋል። ከዛ ባሻገርም ደግሞ አጠቃላይ 15 ለሚሆኑ ስራ ፈጣሪዎችም እውቅና ተሰጥቶ ነበር። እንግዲህ አጠቃላይ በአዲስ አበባ ደረጃ በዘንድሮ በጀት ዓመት ብቻ የስራ ፈጣሪዎችን ለመደገፍና ለማበረታታት በርካታ ተግባራት ሲከናወን እንደነበር ነው የተገለጸው። ይህ ውድድርም ከ2015 ዓ.ም ጀምሮ ዛሬን ጨምሮ አጠቃላይ 3ኛ መድረኩ ነው ፍጻሜው ሲያገኝ ማለት ነው። በ3ኛው መድረኩም አጠቃላይ ስራ ፈጣሪዎችን ለማብቃትና አጠቃላይ በተለያዩ ዘርፎች የሚሰማሩ ወጣቶችን ይበልጥ ለመደገፍ ትኩረት አድርጎ ሲካሄድ የነበረ ነው። በተለይም ደግሞ ይህ ውድድር ስራ ፈጣሪዎችን ከተለያዩ ማህበረሰብ ጋር እንዲገናኙና ፋይናንስ ምንጭ እንዲያገኙ ለማድረግ ከፍተኛ አስተዋጽኦ እንደነበረው የተገለጸው። ከዛ ባሻገርም ደግሞ የገበያ ትስስር በመፍጠር እንዲሁም ደግሞ የእውቀት ሽግግር ለማምጣት ይህ መድረክ መዘጋጀቱ ነው የተጠቀሰው። እንግዲህ በዛሬው መድረክም የተለያዩ ዳኞች ማለትም ዘርፉን የሚመለከታቸው ዳኞችን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው ፍጻሜው ሲካሄድ የነበረው። በዚህ ፍጻሜ መድረክም በርካታ ስራዎች ናቸው ሲቀርቡ የነበሩት። እነዚህ ስራዎችን በተለያዩ ዘርፎች ላይ ያሉ ችግሮችን ሊቀርፉ የሚችሉና ችግሮችን ሊቀርፉ የሚችሉ መሆናቸው የተገለጸው። በተለይም በጤናው ዘርፍ፣ በግብርናው ዘርፍ እንዲሁም ደግሞ የአካባቢ ብክለትን ከመቀነስና የተለያዩ ስራዎችን ይዘው የቀረቡ ስራዎች ናቸው የቀረቡት ማለት ይቻላል። እንግዲህ የአዲስ አበባ የስራና ክህሎት ቢሮ ኃላፊ ጥራቱ በየነ እንደገለጹት ከሆነ በተያዘው በጀት ዓመት ብቻ ባለፉት 11 ወራት ወደ 341 ሺህ ለሚሆኑ ዜጎች በከተማዋ የስራ እድል ተፈጥሯል። በዚህ ደግሞ 85% የሚሆኑት የክህሎት ስልጠና የወሰዱ ናቸው የስራ እድል ተፈጠረላቸው። መንግስት ከሚሰራው የስራ ፈጠራ ባሻገር ደግሞ ግለሰቦችን መደገፍ አንደኛ ስራው ነው። በዚህም ደግሞ በዘርፉ የተሰማሩ ስራ ፈጣሪዎችን መደገፍ ትኩረት አድርጎ ይሰራል። በተለይም ደግሞ እነዚህ ስራ ፈጣሪዎች የከተማዋ ተስፋዎች ናቸው። ተስፋዎችን መንከባከብ ደግሞ ከተማ አስተዳደሩ ትኩረት አድርጎ የሚሰራበት ጉዳይ ነው። ስለዚህ ስራ ፈጣሪዎችን ይበልጥ ለመደገፍና ይበልጥ ለመበረታታት በቀጣይም ትኩረት አድርጎ ከተማ አስተዳደሩ ይሰራል ሲሉ ገልጸዋል። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹት ከሆነ አጠቃላይ ኢትዮጵያ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ለማሳደግ ስራ ፈጣሪ ላይ ያላት እንቅስቃሴ ማሳደግ ይገባታል። ለዚህ ደግሞ ከተማ አስተዳደሩ የሚያደርገውን ድጋፍና የሚያደርገውን እንቅስቃሴ በቀጣይም ያጠናክራል ሲሉ ገልጸዋል። ከዛ ባሻገርም የሚፈጠሩ ስራ ፈጣሪዎች አጠቃላይ ስራቸውን ወደ መሬት እንዲወርዱና አጠቃላይ ከተለያዩ ኢንዱስትሪዎች ጋር እንዲቀናጁ ማድረግ ያስፈልጋል። ለዚህ ደግሞ ሁሉም ባለድርሻ አካላት ሊሳተፉ ይገባል ሲሉና ሀሳባቸው የገለጹት በዛሬው መድረክም አጠቃላይ እንግዲህ ተሳታፊዎችና አጠቃላይ ደግሞ ሽልማት ለሚበረክትላቸው አካላትም እውቅና ተሰጥቷል። በቀጣይም ደግሞ እነዚህ ፈጠራዎች ወደ መሬት እንዲወርዱና ከተለያዩ ማህበረሰብ ጋር በቅንጅት እንዲሰሩ እንዲሁም ደግሞ ችግር እንዲፈቱ የሚደረገው እንቅስቃሴ በቀጣይም ተጠናክሮ እንደሚቀጥል ነው በዛሬ በነበረው መድረክ የተገለጸው። አባዲ ለደረስከን መረጃ እናመሰግናለን። መልካም ቀን እንመኛለን። ልጆቻቸውን በዚህ ያስቀምጡና ከስራ ሲመለሱ ደግሞ ከዚህ ማቆያ ልጆቻቸውን ይወስዳሉ። ምንም ባይኖረኝም ቤት ባይኖረኝም ምንም ባይኖረኝም ግን ፍቅር እያደረብኝ መጣ። ይህ ድርጅት እንግዲህ ቡናን ተጠቦበታል ነው የሚባለው። አልጠጣውም እስከዛሬ። የሚሸጠው ሰው ነጋዴው ማለት ነው ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። 85 ኪሎ ነበርኩኝ። ከ85 ኪሎ ነው አሁን ወደ 58 ኪሎ የገባሁት። በዛ ላይ በረዶም አለ። ተመችቶኛል ብቻ ነው። በጣም ከፍ ይነበራል ግን አሁን በሰፊ ንቀጥላለሁ። ደስተኛ ነኝ።
ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እናንተን ተመልካቾቹን በተለያየ መንገድ ለማግኘት በተለያዩ ቻናሎቹ አዳዲስ መሰናዶዎችን ይዞ እየመጣ ነው የሚገኘው። ቀደም ሲል የተመለከታችሁት ማስታወቂያ ደግሞ ባለፉት 2 ሳምንታት ቅዳሜ የተጀመረው የቅዳሜ መልክ መሰናዷችን ነው። በመጪው ቅዳሜም የቅዳሜ መልክ ከረፋድ 2 ሰዓት አንስቶ እስከ 5 ሰዓት በተለያዩ ዝግጅቶች ወደ እናንተ ይደርሳል። እንድትከታተሉት ከወዲሁ በአክብሮት እንጋብዛችኋለን። እንግዳ ጋብዘን ቆይታ ወደምናደርግበት ጉዳያችን ደግሞ እንሻገራለን። አሜሪካ በእስራኤልና ኢራን ግጭት ውስጥ ከገባች ሊጠገን የማይችል ውድመት ይደርሳል ሲሉ የኢራኑ መንፈሳዊ መሪ አስጠንቅቀዋል። ኢራናውያን ከትራምፕ የቀረበውን የእጃችሁን ስጡ ጥሪ አንቀበልም ያሉት አያቶላ አሊ ሀሜኒ ኢራናውያን እንዲህ ያለ ታሪክ ያላቸው ህዝቦች አይደሉም ብለዋል። ሰይፉ ገብረ ጻዲቅ ዝርዝር አለው። ባለፈው አርብ የእስራኤልና ኢራን ጦርነት የተጀመረው እስራኤል የኢራንን የኒኩሌርና ወታደራዊ ተቋማትን ማጥቃቷን ተከትሎ ሲሆን ኢራንም በሰው አልባ አውሮፕላንና ባላስቲክ ሚሳኤሎች ምላሽ እየሰጠች ነው። ጦርነቱ ግን በሁለቱ ሀገራት ፍልሚያ ብቻ የሚገደብ አይመስልም። አሜሪካ ወደ ጦርነቱ የመግባት አዝማሚያ ላይ እንዳለች የሚያመላክቱ ነገሮች እየተስተዋሉ ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ዘመቻ ይከፈት የሚለውን እቅድ እንደደገፉት ከነጩ ቤተ መንግስት እየወጡ ያሉ መረጃዎች ያመላክታሉ። ሆኖም ግን የመጨረሻ ውሳኔ ላይ አልተደረሰም ተብሏል። ዩናይትድ ስቴትስ በቴህራኑ ዘመቻዋ ቅድሚያ ትሰጠዋለች ተብሎ የሚጠበቀውም በምድር ውስጥ የሚገኘው የፎርዶ ዩራኒየም ማበልጸጊያ ስፍራ ነው። እስራኤል ቁልፍ የተባሉ የኢራን ጄኔራሎችንና የኒኩሌር ሳይንቲስቶችን ብትገድልም እንዳሰበችው የፎርዶን የኢራን የኒኩሌር ማበልጸጊያ ግን ማውደም አልቻለችም። ፎርዶ ኢራን ካሏት 2 ቁልፍ ዩራኒየም ማበልጸጊያ ተቋማት አንዱ ሲሆን ከመዲናዋ ቴህራን በ200 ኪሎ ሜትር ርቀት ላይ የሚገኝ ነው። ከምድር ውስጥ ያለውን ይህን ስፍራ ለመምታት አቅሟ አላት የምትባለው አሜሪካ ስትሆን የጦር ጀቶቿንና መርከቦቿን ዝግጁ ማድረጓና መሪዋ ትራምፕም የሰሞኑን የቡድን 7 ጉባኤ አቋርጠው ወደ ሀገራቸው መመለሳቸው እስራኤልን ለማገዝ ማድረግ ያለባቸውን የቤት ሥራ ለመስራት መሆኑ ይታመናል። በነጩ ቤተ መንግሥት በኢራን የሥርዓት ለውጥ ይኖራል ወይ ተብለው የተጠየቁት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ያ አይቀሬ ስለመሆኑም ጠቁመዋል። ተገቢ የሆነ የትኛውም ነገር ይኖራል። በእርግጠኝነት ያ አይቀሬ ነው። ይህ በሐሳብ ደረጃ ቢኖርም ውሳኔ ላይ ግን አልተደረሰም። ጦርነቱ ነገሮችን የሚቀይር ነው። ኢራን ፕሬዝዳንት ቢኖራትም ሁሉንም ነገር ከላይ ሆነው የሚዘውሩት መንፈሳዊ መሪው ናቸው። ኢራናውያን እጅ ይስጡ ለሚለው የትራምፕ ጥሪ አጸፋዊ ምላሽ የሰጡት መንፈሳዊ መሪው አያቶላ አሊ ሀሜኒ ይህ በፍጹም አይሆንም ሲሉ ተደምጠዋል። የኢራን መንግስት የተደቀነበትን ጦርነት በጽናት ይመክታል። እጃችን ስጡ የሚለው ጥሪ በፍጹም ተቀባይነት የለውም። ይህንን እያሉ ያሉት የኢራንን ሕዝብ ታሪክ የማያውቁ ናቸው። አሜሪካ በዚህ ጦርነት ውስጥ ከገባች ደግሞ ሊመለስ የማይችል ውድመት ይደርሳል። ኢራን ወደ እስራኤል ያስወነጨፈቻቸው 400 ገደማ ሚሳኤሎች ቢሆኑም የሞቱት ግን 24 ሰዎች እነሱም ሲቪሎች እንጂ ባለስልጣናት፣ ወታደሮች አሊያም የፖሊስ አባላት አይደሉም። እስራኤል በቴህራን የሚገኘውን የኢራንን የአገር ውስጥ ደህንነት ዋና መስሪያ ቤት ማውደሟን አስታውቃለች። ኢራን ተጨማሪ ሚሳኤሎችን ወደ እስራኤል ብታስወነጭፍም ስላደረሱት ጉዳት ግን የተባለ ነገር የለም ብሏል ኤኤፍፒ በዘገባው። በዚህ ጉዳይ ላይ ነው የምንቆየው። ጉዳዩን በተመለከተ ተጨማሪ ሀሳብና ሙያዊ ማብራሪያዎች እንዲሰጡን እንግዳ ጋብዘናል። እንግዳችን ፕሮፌሰር ብሩክ ኃይሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁር ናቸው። እዚህ ስቱዲዮአችን ነው የሚገኙት። ፕሮፌሰር ለሀሳብ እዚህ ስቱዲዮአችን ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። እንግዲህ ከሰሞኑ በጣም በርካታ ግጭቶች እዚህም እዛም በዓለም አቀፍ መገናኛ ብዙሃን ትኩረትን ስቧል። የሩሲያ ዩክሬን ጉዳይ ማንሳት ይቻላል። በሌላ በኩል የኢራንና የእስራኤልም ግጭት እንደዚሁ ትኩረትን የሳበና በዓለም አቀፍ መገናኛ ብዙሃን እለት እለት መረጃዎች የሚወጡበት ሆኗል እና እየተባባሰ በመጣው በዚህ በእስራኤል ኢራን ግጭት ጉዳይ ላይ ዓለም አቀፍ እንድምታው እንዴት ይታያል? ይዞት የሚመጣው ዓለም አቀፍ ጫናስ እንዴት ነው የሚገለጸው? እሺ፣ በጣም አመሰግናለሁ። እንግዲህ ዛሬ ልክ 7ኛ ቀኑን ይዟል ይሄ ችግር ከተከሰተ።
እንድምታው ለዓለም አቀፍ ሁኔታ ስጋት ነው፣ ትልቅ ስጋት ነው። ምክንያቱም ከሁለቱ ሀገራት አተካራና ግጭት ከእስራኤልና ከኢራን ባሻገር አካባቢው ትልቅ የኢኮኖሚክ እና ስትራቴጂክ ቦታ ስለሆነ የስትሬት ኦፍ ሆርሙዝ የመዘጋት እድሉ ቀን በቀን ከፍ እያለ እኔ መጣው እቺ 30 ኪሎ ሜትር መሆኗን ሾክ ሆልድ ይባላል። አንቆ ሶፎኬት አድርጎ መያዙ ራሱ ለኢኮኖሚክ ትልቅ ኮንሲኮንስ አለውና እያንዳንዱ ሀገር ስጋት ላይ ነው ያለው። ኦይል ፕሮዲዩስ የሚያደርጉ ሀገራት ብቻ ሳይሆኑ ኮንሱመሩ ራሱ ችግር ውስጥ ነው። ትናንት 74 የአሜሪካ ዶላር ነበር አንድ ባረል ኦፍ ኦይል። ነገር ግን የዛሬ ሳምንት 2 ሳምንት በኋላ ምን እንዲሆን አይታወቅም። እንደገና በ1973 ዓመተ ምህረት በእኛ 65 ዓመተ ምህረት ብዙ ጠንቆች መጥተዋል። በነበረው እስራኤልና አረብ ሀገራት ጦርነት የሱ ጠንቅ የነበረው የኦይል ፍሰት መገታት ነበርና ያ ወደ ውስጥ ብዙ ዘልቆ ገብቶ ዶሜስቲክ ፖለቲካውን አፌክት አድርጎ ብዙ ሀገራት ኢትዮጵያን ጨምሮ ወደ አብዮትና ወደ ሌላ ሁኔታ ሄደዋልና ይሄ ስጋት አለ። ሁለተኛ ኮስት ኦፍ ፕሮዳክሽን እያንዳንዱ እቃና አይተም ከፍ ይላል። እንደገና ደግሞ የየመንም ፋክተር አለ። ሁቲዎች በኢራኖች የሚደገፉ የመን ያለው መንግስት ስለሚደገፉ እነሱ ደግሞ በዚህ በኩል ባቤል መንደብ እንዘጋለን ስላሉ ባቤል መንደብ ከ10 እስከ 12 13 በመቶ የዓለምን ግሎባል ትሬድ የያዘ ነው። ስትሬት ኦፍ ሆርሙዝ እንደሆነ እዛ ደግሞ እስከ ከ24 25 እስከ 30% ድረስ ስለሚሄድ የሁለቱ መዘጋት ለዓለም ኢኮኖሚ ትልቅ መዛባትን ይፈጥራል። ሌላው ደግሞ ዓለም የሚሰጋው ምንድነው የቻይናና ራሻ ተስቦ የመግባት ሁኔታ። ቱርክም ማስጠንቀቂያ እየሰጡ ነው። ምክንያቱም አሁን ወደ ሶሊዳሪቲ በሚሄድ ሁኔታ ነው። ሪፖርታችሁ ላይ እናንተ እንዳስቀመጣችሁት ፕሬዚደንት ትራምፕ ይሆናል ወይ አይሆንም የሚል የራሳቸው ስታይል አላቸው አነጋገር። ስለዚህ 50-50 ተብሎ ነው የሚወሰደው። ነገር ግን በል ብለው እርምጃ ይወሰድ ካሉ የሱ ጠንቅ በጣም ግሎባል ይሆናል ማለት ነው። ይሄ እንግዲህ አንፕሬሲደንትድ የሆነ በዓለም ታሪክ ከፍተኛ ቦታ የሚሰጠው ለብዙ ሀገራት ቆስ የሚፈጥር ብዙ ሰው የሚፈናቀልበት ሰው የሚሞትበት አሁን ኦልሬዲ እየሞተበት ነውና ያን ማለት ይቻላል ለመንደርደሪያ ያህል ነው። የመካከለኛው ምስራቅ ጉዳይ በዓለም አቀፍ ተጽዕኖ ጫናው ከፍተኛ እንደሆነ አሁን እርስዎ ባነሱት መልኩ ስንወስድ መካከለኛው ምስራቅና የአፍሪካ ቀንድ ቀጠና ደግሞ በአንድም በሌላም መልኩ የሚተሳሰሩ አካባቢዎች ናቸውና በአፍሪካ ቀንድም ተጽዕኖ ይኖረዋል ተብሎ ይጠበቃል። ከዚህ አኳያ ይሄ ጦርነት አፍሪካ ቀንድ ላይ ኢትዮጵያን ጨምሮ ባሉ ሀገራት ላይ ምን አይነት ጫና ሊያሳድር ይችላል? ጫና በጣም ያሳድራል። አንዱ እንደ ኢትዮጵያ አይነት ሀገርና ሌሎችንም ኦይል ኮንሱመር ስለሆነን ዋጋውን ወዲያው የመጨመር ሁኔታ አለ። አለመረጋጋቱ በቀይ ባህር ላይ ብዙ ችግር ይፈጥራል። በተለይ የየመን ፋክተር አለ። የመን ኤሚሬቶች የመንና ኦመን ካታር እያለ የተስፋፋ ይሄዳል። ኢትዮጵያንም በእጅ አዙር ይነካካናል። ሳውዲ አረቢያን የመሳሰሉትም ግብጽ ላይ ድረስ መንካቱ አይቀርም። ምክንያቱም ይሄ ነገር በዚህ ሁኔታ ከቀጠለ የሪጂናል ራይቭለሪዎችና እርስ በርስ ፍትጊያውን ያባብሷል እንጂ አይቀንሰውም። ሌላ በእስልምናው ዓለም ራሱ የሱኒና የሺያ መፋተግ አለ። አሁን ኢራኖች ሺያ ናቸው። እነ ካታር እነ ባህሬን የመሳሰሉት ሀገራት ደግሞ ፕሪዶሚናንትሊ ስልጣን ባይዙም ሺያዎች ናቸው። አሁን ይሄን ኢራን ላይ በሚወሰደው እርምጃ ኮንሲኮንስ ምን ይሆናል? የሺያው ዓለምና የሱኒንም የማጋጨት ሁኔታ ይወስዳል እና ይሄን ይመስላል። ቀይ ባህር ላይ ያለው ሰላማዊ የሆነ ማሪታይም ትራፊክ ሁሉ የመጎዳት ሁኔታ ይመጣል። የፓይረሲም ይጨምራል። ይሄን የመሳሰለ ሁኔታ ውጤት ይኖረዋል። እስራኤልን በነገራችን ላይ የቀይ ባህር ሀገር ናት። ጆርዳንም የቀይ ባህር ሀገር ናት። እኛ ለ20 ኪሎ ሜትር እንሟሟታለን እኛ ኢትዮጵያኖች አክሰስ ቱ ደሲ ብለን። ባይገርማችሁ እስራኤል 12 ኪሎ ሜትር ነው ያላት አክሰስ ቱ ደሲ። ጆርዳን 26 ኪሎ ሜትር ነው በአካባ በኩል። እስራኤሎች በኢላት በኩል ፖርት አላቸው። ስለዚህ ሁሉም ከላይ 4 ሀገር ሰሜን ምዕራብ፣ 4 ሀገር ሰሜን ምስራቅ፣ 8 ሀገራት ነው ቀይ ባህር ኤርትራንና ጅቡቲ ድረስ ያለው የመን ድረስ ያለው ሁኔታና የፖለቲካውን ሪጂናል ራይቭለሪ ሁሉ ውስብስብ ያደርገዋል ማለት እንችላለን። እንደው ጂኦፖለቲካዊ አጠቃላይ እንደምታው አሰላለፉ ሁኔታው ወደፊት እንደው ምንድን ነው የሚገመተው? ምን ይመጣል ተብሎ ነው የሚታሰበው? በጣም ጥሩ ጥያቄ ነው። እንግዲህ ፖለቲክስ በዚህ አይነት ሁኔታዎች አንፕሬዲክትብል ነው የሚሆነው። ያልጠበቀው ይሆናል፣ የሚጠበቀው አይሆንም። አሁን ራሱ አሜሪካ መንግስትና አስተዳደር ይህንን አቋም መውሰዱ በተለይ አሁን እስራኤል ብዙ ሚሳይሎች በዚህም ሳይድ በዛም ሳይድ ይወራወራሉ። ነገር ግን አሁንም ፎርዶ የሚባለው ቦታ ላይ የኒውክሊየር ሳይት ነው የኢራን ከቴህራን 200 ኪሎ ሜትር ደቡብ ነው። እሱን ማፍረስ ስላቃታቸው ይሄ ቢጂዩ 57 የሚባለው የብሎክ በስተር የሚባለው
ከባድ መሳሪያ በዓለም ላይ 13500 ኪሎ ግራም ያለው እንግዲህ በእኔ ሳሰላው 12 ተሸካሚ ሪሞርክ ያለው ቦምብ ተጭኖ አስበው በአንድ ቦምብ ተጠቃሎ እሱን ለመጣል እስራኤሎች በግድ የአሜሪካንን መሳብ ይፈልጋሉ። እሱን ሳያጠፉ ዓላማቸውም ኢራን ኒውክሊየር ፓወር እንዳትሆን ስለሆነ ያልተሟላ ድል ይሆናል ማለት ነው። ስለዚህ አሜሪካንን ስቦ የማምጣቱ ሎቢ ስራ በአሜሪካ ፖለቲካ ውስጥ በጣም ጫናው በርክቷል ማለት ነው። በአንጻሩ የተባበሩት መንግስታት የመሳሰሉት ሀገራት አረብ ሀገራትም ተው የሚል ሁኔታ አለ። ሌላ መርሳት የሌለብን አሜሪካ በዚህ ገፍታ በእስራኤል ኦን ቢሃፍ ኦፍ እስራኤል እዚህ ሁኔታ ውስጥ ከገባችበት ቅርብ ወር እንኳን ያሆናቸውን ፕሬዚደንት ትራምፕ ሳውዲ አረቢያ፣ ካታር እና ኤሚሬቶች ሄደው በንግድ አግሪመንት ስምምነት ወደ 2 ትሪሊዮን በላይ ተፈራርመዋል። ሁላችሁም እንደምታስታውሱት እሱን የመሳብ ፕሬሮጋቲቭ እንቅስቃሴ ተግባራዊ ሊያደርጉ ይችላሉ። ካታሮች በአንደኛ ደረጃ፣ ኤሚሬቶች፣ ሳውዲ አካባቢውን መተራመስ አይፈልጉትም። ስለዚህ ለአሜሪካ አሁን ባይታወቅም ጠንቅ አለው ማለት ነው ማለት ይቻላል። መልካም ፕሮፌሰር ብሩክ ኃይሉ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁር ላነሳነው ወቅታዊ ጉዳይ ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እናመሰግናለን። መልካም ቀን ይሁንልዎት። እንቀጥላለን ተመልካቾቻችን። ወደ ሌሎች ጉዳዮቻችን ደግሞ እንሻገራለን። ኢትዮጵያ ህገወጥ ንግድን ለመከላከል ሀገራዊ የድንበር ተሻጋሪ ንግድ ስትራቴጂ በማዘጋጀት ከኬንያ ጋር የጠረፍ ንግድ ስምምነት ማድረጓ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የ2017 የበጀት ዓመት የ11 ወራት አፈጻጸሙን ለህዝብ ተወካዮች ምክር ቤት አቅርቦ ውይይት ተደርጎበታል። በተጨማሪም የሲሚንቶ ግብይት መመሪያን በማሻሻል ግብይቱ ለገበያው እንዲተው በማድረግ የሲሚንቶ ዋጋ በግማሽ እንዲቀንስ ተደርጓልም ተብሏል። ይህንኑ ጉዳይ በተመለከተ ተጨማሪ ማብራሪያ ልትሰጠን ሪፖርተራችን መቅደስ እንዳለ በቀጥታ መስመራችን ላይ ነው የምትገኘው። መቅደስ እንደምን ቆይተሻል? የንግድና ቀጠናዊ ትስስር ሚኒስቴር ባለፉት 11 ወራት አከናወንኳቸው ብሎ ለህዝብ ተወካዮች ምክር ቤት ያቀረባቸው ተግባራቱ ምንድን ናቸው? ምን ሀሳብስ ተነሳ በእነዚህ ተግባራት ዙሪያ? አመሰግናለሁ። የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት በ11 ወራት የከወናቸውን ስራዎች በተመለከተ ለህዝብ እንደራሴዎች ምክር ቤት አፈጻጸሙን አቅርቧል። በተለይ አምራችና ሸማቾችን በቀጥታ የሚያገናኙ የቅዳሜና እሁድ ገበያዎች 1493 ማድረሱን ሚኒስቴሩ ለእንደራሴዎቹ ተናግሯል። የፍጆታ ምርቶችን በተመለከተም እንደ ስኳርና ዘይት ያሉ መሰረታዊ ፍላጎቶች በልማት ድርጅቶች አማካኝነት በመቅረባቸው በገበያው ላይ ይስተዋል የነበረውን የአቅርቦትና የፍላጎት አለመጣጣም ችግር መፍታቱ ተነስቷል። ህገወጥ ተግባራትን ሲፈጽሙ የተገኙ 110 ሺህ ነጋዴዎች ላይም የእርምት እርምጃ እንዲወስዱ መደረጉም ታውቋል። ከወጪ ንግድ ገቢ አንጻርም 7.2 ቢሊዮን የአሜሪካን ዶላር መገኘቱ ታውቋል። በተለይ በወጪ ንግዱ በጥራጥሬና ቅባት እህሎች ላይ የወጪ ንግድ መቀዛቀዝ መስተዋሉ ተነስቷል። ሚኒስቴሩ ለዚህ ምክንያት ያቀረበው በተለይ የኮንትሮባንድ የጸጥታ ችግር፣ በተለይ በዓለም ፍላጎት ላይ የዋጋ መቀነስ ገዢዎችም ላይ ፍላጎት ማነስ በመስተዋሉ ነው ብሏል። ኢትዮጵያም የዓለም ንግድ ድርጅት አባል ለመሆን የሚያስችላትን ወሳኝ እርምጃዎችን እየወሰደች የድርድር ሂደቱንም እያፋጠነች እንደሆነ ተነስቷል። የህገወጥ ንግድን በተለይ በድንበር አካባቢ የሚስተዋለውን የህገወጥ ንግድ ለመፍታትም የሀገራዊ የድንበር ተሻጋሪ ንግድ ስትራቴጂ በማዘጋጀት ከኬንያ ጋር የጠረፍ ንግድ ስምምነት መደረጉም ተነስቷል። እንግዲህ ሁላችንም እንደምናውቀው በተለይ ከዚህ ቀደም በሲሚንቶ አቅርቦት ላይ ችግር መኖሩ ይስተዋል ነበር። የሲሚንቶ ግብይትን በማሻሻል የሲሚንቶ ምርት በገበያው እንዲወሰን በመደረጉ የሲሚንቶ ዋጋ በግማሽ መቀነሱም ተነስቷል። በሌላ በኩል የጨው ግብይት መመሪያ መሻሻሉና የነዳጅ ግብይት አዋጅ መጽደቅ መቻሉ በግብይት ሂደት የሚስተዋሉ ችግሮች እንዲፈቱ መደረጉ ተነስቷል። እንግዲህ ከምክር ቤቱ የተነሱ ሀሳቦችና በሚኒስቴሩ ምላሽ የተሰጠባቸውን ጉዳዮች በምሽቱ የዜና አወጃችን ይዘን የምንመለስ ይሆናል። አመሰግናለሁ። እናመሰግናለን መቅደስ፣ ለመረጃሽ ጥሩ ቀን ይሁንልሽ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል
ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዕለቱ የዜና ኢትዮጵያ የአጀንዳ ጉዳያችን እናልፋለን። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መደገፍ ወንጀልን ለመከላከል የወጣው ማሻሻያ አዋጅ ጸደቀ። ቀደም ብሎ ለትርጉም ተጋላጭና ለአፈጻጸም አስቸጋሪ የሆኑ ጉዳዮችን ያስተካከለ መሆኑን በሕዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ገልጿል። ምክር ቤቱ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጽድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ እንደተናገሩት ነባሩ አዋጅ 780/2005 ሙሉ ለሙሉ እንዲቀየር የቀረበው ረቂቅ አዋጅ ላይ መሰረታዊ ማሻሻያ ተደርጓል። ከነባሩ አዋጁ 58 አንቀጾች መካከል 14ቱ ላይ ማሻሻያ መደረጉንም ገልጸው ማሻሻያው የዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሀሳብን መሰረት ያደረገ መሆኑን ጠቁመዋል። የአዋጁ ማሻሻያ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከልና ለመቆጣጠር በሚደረጉ ዓለም አቀፍ ጥረቶች ኢትዮጵያ ድርሻዋን በአግባቡ እንድትወጣ የሚያስችል ነው ተብሏል። በዚህ ጉዳይ ላይ የምንቆየው በጉዳዩ ላይ ተጨማሪ ሀሳብና ማብራሪያ ሊሰጡን ደግሞ የህግ ባለሙያና ጠበቃው አቶ አንዱዓለም በእውቀቱ እንግዳችን ናቸው። እዚህ ስቱዲዮ ይገኛሉ። አቶ አንዱዓለም ስለመጠየቅ ከልብ እናመሰግናለን። እናመሰግናለን። ቀደም ሲል የተከታተልነውና በተለይ በወንጀል የተገኘ ሀብትን ህጋዊ አስመስሎ ማቅረብ ሽብርተኝነትንም እንዲሁ በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚያስችለው አዋጅ አተገባበሩ ላይ አንዳንድ ወገኖች ስጋት አለን የሚል ሀሳብ ያነሳሉና ይሄ እንዴት ይታያል? ከዚሁ ጋር አያይዘው ደግሞ አቶ አንዱዓለም በተለይ አሁን በሽፋን ስር የሚደረግ ምርመራን በተመለከተ የተሰጠ በወንጀል ያለመጠየቅ መብት አለ ምርመራው በሚከናወንበት ጊዜና ይህ መብት ከገደብ ያለፈ ነው ተብሎ ይነሳል። ይህም ከህገ መንግስቱ አኳያ እንዴት ነው የሚታየው? እንግዲህ በዋናነት አንቺ ያነሳሽው የመጀመሪያው ኮንሰርን ቤዚካሊ ከህጉ የሚመነጭ አይደለም፣ ወይም ደግሞ ህጉ ላይ በተቀመጡ አይደለም። የሰዎች ፍርሃት ከዚህ ቀደም የነበረ ኤክስፒሪየንስ አለ። የትኛውም ህግ ሲወጣ የትኛውም ህግ በተግባር ላይ ሲውል ሰዎች እንዲያስፈጽሙ የሚጠበቁት አካላት ምንም እንኳን ሰብአዊ መብትን ማረጋገጥ ያለባቸው ቢሆንም ለተመደቡበት ዓላማ ታማኝነታቸው ለህገ መንግስቱና ለህሊናቸው ሆኖ ያንን መስራት ያለባቸው ቢሆንም ቅሉ ያንን ለጥጦ የመስራት ነገር አለ እና አሁንም የሽብርተኝነት አዋጅ ሲወጣ ኮንሰርን አለን የሚሉ ሰዎች በቀደመው ስርዓት አዋጁ የወጣበትን ዓላማ ሳይሆን የምታስፈጽም የነበረው ለፖለቲካ የሚቀናቀንሽን የሚቃወምሽን ከአንቺ ሀሳብ ጋር አብሮ መሄድን አካላት ለመጨቆን ይጠቀማል ስለሚባል ነው እና ማንኛውም ህግ ቢወጣ ሰዎች በዚህ ጉዳይ ይፈራሉ። ከዚህ ቀደም አሁን ለምሳሌ በኢሊሲት ፋይናንሲንግ ላይ በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ መጠቀም በተመለከተ አዋጅ መንግስት ባወጣበት ጊዜ ብዙ ሰዎች ኮንሰርን የነበረው ምንድነው ይሄ አዋጅ የወጣው ከመንግስት ጋር የሚቃወሙ ሰዎችን ለማጥቃት ነው። እንደዚህ ዞሮ ዞሮ አንድ አዋጅ የትኛውን አዋጅ ተጠቅሞ መንግስት ይሄንን የሚያስፈጽሙ አካላት ታማኝ እስካልሆኑ ድረስ በየጊዜው የሙያ ማሻሻያ የተሰጣቸው በየጊዜው የተመደቡበት ዓላማ እንዲገባቸው ተደርጎ እንዲሰሩት ካልተደረገ ድረስ ያ ፍርሃት አለ። ያ ፍርሃት አለ ተብሎ ግን ህግ ሳይወጣ አይኖርም። ህጉ መጀመሪያ እንዲህ የታሰበው ዓላማ አለ። ከዛ አንጻር ነው ፍርሃቱ እንጂ ራሱ ህጉ ላይ በተቀመጠው አንቀጾች አይደለም። ክፍት አይሆንም። ስጋታቸውን የሚያነሱ ሰዎች ክፍት ይሆናል፣ እድል ይሰጣል እንዲህ ያለው ተግባር እንዲፈጸም ህጉ የሚል ስጋት ነው የሚያነሱ። ስጋት አለው ግን ቅድም እንዳልኩሽ ነው። አሁን ለምሳሌ ተገቢ የሆነ ምርመራ ማካሄድ አለ። ተገቢውን የሆነ ህግ አፕላይ አድርጎ እንትን የሚፈልገውን ዓላማ ማግኘት አለ። አሁንም ቢሆን ፍርሃት አለ ተብሎ እንትን አትይም። ከሌለውም እኮ ተደርጎ ይተጠቀሙ ነበር። አሁን ለምሳሌ ስርዓት ከሌለ ተገቢው የሆነ ኮንቲኒየስ የሆነ ስልጠና ካልተሰጠ ለጸጥታ አካላት በምርመራ ላይ ለሚሳተፉ አካላት ይሄን ለሚያስፈጽሙ አካላት በሙሉ ተገቢ የሆነ ስልጠና ካልተሰጠ ሳይኖርም እኮ ይፈጸማል። እርግጥ ይሄንን የምትቆጣጠሪበት ደግሞ ጥብቅ መመሪያ ያስፈልጋል አይደለምና እንደዚህ ተብሎ አዳጋ ያገር ነው። በዲሞክራሲም በሰብአዊ መብትም በብዙ ጉዳዮች አያያዝ ላይ ልምምድ የተወሰደበት ቀስ በቀስ ወደዛ ለመምጣት የሚሞከር ሀገር ነው። ይሄ አፍሪካ ነው፣ ኢትዮጵያ ነው፣ የምናውቀው ነው፣ አዲስ ነገር አይደለም።
ነገር ግን ኮንቲኒየስ የሆነ ስልጠና ካልተሰጠ ጥብቅ መመሪያ አሁን ይሄ አዋጅ ነው። አዋጅ በመመሪያ ይደገፋል። ጥብቅ መመሪያዎች ያስፈልጋሉ፣ ማኑዋሎች ያስፈልጋሉ ይሄን በሚሰራበት ጊዜ እንጂ ህጉ አይደለም ያን የሚፈጥረው። ምናልባት እንደው ይሄ ትግበራው ላይ አተገባበሩ ላይም ጭምር ስለሚሆን አንዳንድ ጊዜ እንደየሰዎች የግለሰብ ፍላጎትና ስሜት ህግ አስፈጻሚ አካላት ጉዳዩን ለግል ፍላጎታቸው ሊጠቀሙት ይችላሉ የሚል አይነት ስጋቶች ናቸው የሚነሱትና አተገባበሩ ላይ መመሪያው ላይ ምንድናቸው ሊካተቱ የሚገባቸው? ይሄንን ስጋት ለመቅረፍስ ምንድነው? ተጠያቂነት ያስፈልጋል። ተጠያቂነት የለም ሲባል ዝም ብሎ ልቅ መሆን የለበትም። ይሄን ጉዳይ በሚሳተፉ አካላት ላይ ጥብቅ የሆነ ማኑዋል ያስፈልጋል። የአሰራር ማኑዋል ማለት ነው። አንድ ይሄ ምርመራ ከተጀመረበት ጊዜ ጀምሮ ተጠናቆ ለአቃቤ ሕግ እስከሚመራ ለፍርድ ቤት እስከሚቀርብ ድረስ ይሄ መዝገብ ይሄ ምርመራ አልቋል ተብሎ እስኪጠናቀቅ ድረስ ያሉ ስቴፖች ላይ በሙሉ ከአንድ ምርመራ ላይ ከሚሳተፍ አካል የጸጥታ አካል ከመያዝ ጀምሮ ጥርጣሬ ሀሳብን ከመቀበል ጀምሮ የሚሰራበት ጥብቅ የሆነ ማኑዋል ያስፈልጋል። አመራር መመሪያ ያስፈልጋል። ጀነራሊ አዋጅ ሲወጣ ብሮድ ነው፣ ግን መመሪያውን ከዚህ የበለጠ ጥብቅ አሁን በጣም ፍሪደም የሚሰጥ ሰፋ ያለ አዋጅ ካወጣ ዝርዝር መመሪያው ደግሞ ጥብቅ መሆን አለበት። በጀነራል ተርምስ ከወጣና ደግሞ ትንሽ ለቀቅ ያለ ከሆነ ብዙ መመሪያና ደንብ በማዘጋጀት ያንን ይደርሳል ተብሎ የሚፈራውን አደጋ መከላከል ይችላል ብዬ አስባለሁ። ግን በዋናነት በዚህ ጉዳይ ላይ የሚሳተፉ ሰዎች ሁሉ ጊዜም ቢሆን ማለት ነው ህግም ሳይወጣ እኮ ይደረጋል። ህግም ሳይወጣ አሁን እዚሁ ህጉም ሳይወጣ ይደረጋል። ይሄኛው ግን ህግ ወጣለትና በተለይ አሁን በብዙ አከራካሪ የሚሆነውና በሽፋን ስር ለሚደረግ ምርመራ የተሰጠው በወንጀል ያለ መጠየቅ መብት አለና ይሄኛው አከራካሪ ሆኖ ይቀጥላልና ህጉ በዚህ መጠን ክፍት ካደረገው እንዲባባስ አያስችልም ወይ? አያስችልም። እኔ ምንድነው የምለው ይሄ በነገራችን ላይ ሽብርተኝነት እና እንደዚህ ነገሮች ሁለት ነገሮች መታየት አለባቸው። አንደኛ ሲፈጸሙ የሚደርሰው ጉዳት ከፍተኛ ነው። ለዛ ሲባል በብዙ ሀገራት እኮ የተለመደ ነው። አትስቴክ ያለው ኢንተረስት አትስቴክ የምንከላከለው የምናስበው በጣም ሰፊ ነገር ነው እና ይሄ በህግ እንትን ብለሽ ጠርንፈሽ እንዳይንቀሳቀሰው አድርገሽ ምርመራ አይሳካም። ሁለተኛ ደግሞ በጣም ውስብስብ ነው፣ አፈጻጸሙ ውስብስብ ነው። ያንን ነገር ለመከላከል በምርመራ ውስጥ የሚሳተፉ አካላት ትንሽ ለቀቅ መደረግ አለ። ይሄ ማለት ሰብአዊ መብት እንዲፈጽሙ አይደለም። ለምሳሌ አንደርከቨር ተብሎ ውጭ ሀገር ከወንጀለኞች ጋር አብሮ ተባብረህ እየሰራህ መጨረሻ ላይ የጸጥታ አካላት በቁጥጥር ስር በሚያውሉ ጊዜ ይሄ አንደርከቨር ነው የሚሰራው ወይም ደግሞ በስውር አብሮ ሲሰራ የነበረ ነው። ለዚህ ተብሎ አብረህ ቱ ሰም ኤክስቴንት ወንጀል የሚመስሉ ነገሮች እስከመፈጸም ድረስ ሊሆን ይችላል። ይሄ እንግዲህ ይህንን ነገር በሚደረግበት ጊዜ ፍሪደሙ ያስፈልጋል። ሁለት ባላንስ ቅድም ያልኩታል እንከላከለው የምናስበው ኢንተረስት ለምሳሌ አዲስ አበባ ውስጥ ትልቅ የሽብር ስራ የሽብር ጥቃት ሊፈጸም ነው ተብሎ ታስቦ ይሆናል። የሆነ አካልን ከነኚህ ሰዎች ጋር እንዲሰራ አድርጎ የሚድነውን ስናስበው እዚህ ጋር እንዲፈጸምና ቶለሬት ያደርግ ነው። በነገራችን ላይ በወንጀል ህግ ደግሞ በዋናነት በወንጀል ህግ የሚቀጣው ሰው ሜንስሪያ የሚባል አለ ወይም ደግሞ የአእምሮ ክፍል አለ። አሁን ሰው ይሁነኝ ብሎ ወንጀል ሲሰራ ነው በዋናነት የሚቀጣው። ይሄ ለሌላ ዓላማ ነው እና በቅጣት የምናሟላው ነገር የሚለው። ስለዚህ ሽብርተኝነት ሁሉም ሊጸየፈው የሚገባ ጉዳይ፣ ሰላምን አደገኛ ነገር እንደሆነ ምንም ግልጽ ጉዳይ ነው። ነገር ግን አተገባበሩ ላይ አስፈጻሚው አካል የተሰጠው ገደብ በተለይ አንዳንድ የመብት ጥሰቶችን በዚህ መልክና በዚህ ቅርጽ ውስጥ እንዳይፈጸሙ ምንድነው ሊደረግ የሚገባው? ለተፈጻሚነቱ በተለይ አሁን መመሪያዎችም ጭምር አሉ። መመሪያዎቹ ሳይዛነፉ እንዲፈጸሙ መደረግ ያለበት፣ አስፈጻሚው አካል ደግሞ የሚያዛንፋቸው መብቶችና የሚጥሳቸው አይነት ነገሮች ካሉም ደግሞ ለሱ እርማት መስጠት ኤግዛክትሊ ገደብ ያስፈልጋል። ሁሌ የምለው ገደብ ያስፈልጋል። በህግ አይደለም የሚገደበው። ግን በነገራችን ላይ ከዚህ ቀደም ራሱ ኢትዮጵያ በጣም ጥሩ ህጎች እኮ ነበሯት። በደርግ ጊዜ እኮ ሰዎች ሲረሸኑ የነበረው አዋጅ እየወጣ ነው። በየቀኑ ስብሰባ እየተካሄደ በውሳኔ ነው። ዝም ብሎ በመንገድም ያለ አደጋዎች እንዳለ ከግምት ብናስገባም በህግም እኮ መጨቆን ይቻላል። እሱ አይደለም ዘ ሞስት ኢምፖርታንት ፖይንት እሱ ሳይሆን አስፈጻሚ አካል አገሪቷን እንዲመራ የተቀመጠው አካል ያለበትን ኃላፊነት ተደርቶ በስሩ ደግሞ በተዋረድ ያሉ ይሄንን ማስፈጸም የሚችሉ ሰዎች ደግሞ በመጀመሪያ ደረጃ ምንድነው ግባቸው? አላማቸው ምንድነው? ህዝብን ማገልገል ነው። ህዝብን ከወንጀል መጠበቅ ነው። የዛ አካል እንዳይሆኑ ተከታታይ ስልጠና መስጠት አለበት። አዋጅ አለ። አዋጅ ስላለም አይደለም። ከዚህ በፊት አዋጅ እያለም በደል ነበር። አዋጅ እያለም ጥፍር መንቀል ነበር። አዋጅ እያለም ከባድ የሰብአዊ መብት ጥሰት ነበር። አዋጅም ቢኖር እሱ ሳይሆን ለሌሎች አካላት የዚህ ጉዳይ ላይ ለሚሳተፉ አካላት ተከታታይ ስልጠና ያስፈልጋል። ስልጠና ብቻውን ደግሞ ለውጥ ስለማያመጣ መመሪያም ያስፈልጋል። መመሪያው አዋጁን ግቡን እንዲመታ የሚያደርግ መመሪያ ታወጣለህ። ሰዎች ተጠያቂ የሚሆኑበት አልፈው ሲሄዱ ይሄ አንድ ሰው ከተያዘ ጀምሮ ስቴፕ ይታወቃል። ምርመራ ይሄን ያረከው ለምንድን ነው? አላስፈላጊ አንድም ስቴፕ ቢሆን እንዳይሆን
የአሰራር ማኑዋል ከተወጣለትና በዛ መሰረት በዛ ስታንዳርድ መገምገም የሚችል ከሆነ ችግር የለውም ብዬ አስባለሁ። መልካም የህግ ባለሙያና ጠበቃ አንዱዓለም በእውቀቱ እዚህ ስቱዲዮአችን ድረስ መጥተው ለሰጡን ሙያዊ ማብራሪያ ከልብ እናመሰግናለን። መልካም ቀን። ለረጅም ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል። በዚያራችን አስበናቸው በያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ ናት። በልፍኝ ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል። ባል ሲያገቡ ምንም አይነት ሙያ አይችሉም ነበር። አልችልም። እንጀራ መጋገር ሳይቀር ባላቸውን ያስለመዷቸው አሉ። እውነት ነው? አዎ። እልፍኝ ጨዋታ የራሳችን ባንድ አለ። ከንየሌለብሽ ከግሩ እስከ ራስሽ ሴቴን አስከባሪ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የት ነው ያለነው? የተለያዩ የፈጠራ ውጤቶች፣ ፋሽን፣ ቴክኖሎጂ፣ እደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንን በብታዩት ዝግጅታችን እናይላችኋለን። ልሄድ ነው አምኛው። ሄሎ ቲጂ ሰበቡ ነጠላ ለብሼ አንሰበባኛ እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ ዜና ኢትዮጵያ ይቀጥላል። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዘገባዎቻችን እንሻገር። በቤኒሻንጉል ጉሙዝ ክልል በተለያዩ የስደተኛ ጣቢያዎች የሚገኙ የተለያዩ ሀገራት ስደተኞች ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ትስስር እንዲኖራቸው እየተሰራ መሆኑን የስደተኞችና ተመላሾች አገልግሎት ገለጸ። በክልሉ የሚገኙ ስደተኞችም በተለያዩ የገቢ ማግኛ ዘርፎች ተሰማርተው ተጠቃሚ ስለመሆናቸው ገልጸዋል። ነስረዲን ሐሚድ በቤኒሻንጉል ጉሙዝ ክልል ከ108,000 በላይ ስደተኞች በተለያዩ መጠለያ ጣቢያዎች እንደሚገኙ የስደተኞችና ተመላሾች አገልግሎት መረጃ ያመለክታል። እነዚህ ስደተኞች ታዲያ ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ግንኙነታቸው እንዲጠናክር እየተሰራ እንደሚገኝ ተገልጿል። በሽርቆሌ የስደተኞች መጠለያ ጣቢያ የሚገኙ ስደተኞች የኢትዮጵያ መንግስት በሰላም እያኖራቸው በመሆኑ ምስጋና አቅርበዋል። የአካባቢው ማህበረሰብም ከስደተኞቹ ጋር ያለውን ወንድማማችነት ተጠናክሮ መቀጠል አለበት ብለዋል። የኢትዮጵያን መንግስት ማመስገን እፈልጋለሁ። ምክንያቱም ይህ ጣቢያ ከተቋቋመ 30 ዓመታት አልፎታል። በዚህ ጊዜ ውስጥ በሰላም እንድንኖር አድርገውናል። የአካባቢው ማህበረሰብ አብሮን በመኖር ትልቅ እገዛ እያደረጉልን ነው። ይህ ተጠናክሮ ቢቀጥል እላለሁ። እኛ በስደተኛ ጋር የሚኖሩ አብሮ ለመኖር ነው። እኛ ከስደተኛ ጋር አሁኑ እኛ ስደተኛ ሲመጣው 30 ዓመቱ ነው። አሁኑ ስደተኛና እኛ የሀገር ሰው ልባችን አንድ ካልሆነ ሰላም አይመጣም ማለት ነው። ከአካባቢው ማህበረሰብ ጋር በተለያዩ ማህበራዊ ግንኙነቶች አብሮ እየኖሩ መሆኑን የስደተኞችና ተመላሾች አገልግሎት የሽርቆሌ መጠለያ ጣቢያ ኃላፊ አቶ ተገኝ ወርቅ አሸናፊ ተናግረዋል። ከ30 ዓመት በላይ የቆየ ስደተኛ መጠለያ ጣቢያ ነው። ከማህበረሰቡ ጋር ሰላማዊ ግንኙነት ነው ያለው። አብሮ የሚበላ አብሮ የሚጠጣና እንዲሁም በማህበራዊ ግንኙነቶች በገበያ በተለያዩ ነገሮች ላይ አብሮ የሚያከብሩ ብዙ ጊዜ በሃይማኖትም የሚገናኝ በቋንቋ የሚገናኝ ማህበረሰብ ነው። የጉድ ኔበርስ ኢትዮጵያ አሶሳ ፕሮጀክት ስራ አስኪያጅ ለገሰ መርጋ እንዳሉት በማህበረሰቡና በስደተኛው መካከል የመረዳዳት ባህልን ለማዳበር እየተሰራ መሆኑን ገልጸዋል። በመንግስትም ሁለቱም ማህበረሰብ እንዲገናኙ አብሮ እንዲሰሩና በተለይ ስደተኛ አካባቢ ማህበረሰብ ላይ ያለውን ተፈጥሮ ሀብት ተጠቅሞ ኑሮን እንዲያሻሽል ያው መሰረት የሚሆን ኩነት ነው ብለን እናስባለን። በአካባቢው ያለው ልምድ ስደተኞች ያሉበት ሌሎች አካባቢዎች ተመክሮ ይሆናል ያሉት ደግሞ በአሶሳ ዞን የሆሞሻ ወረዳ ሰላም ግንባታና ጸጥታ ጽሕፈት ቤት ኃላፊ አቶ ባበክር ያዕቆብ ናቸው። ሌሎችም ስደተኛ ያለበት ቦታ ላይ
እንደዚህ አይነት ነገር ተሞክሮን ተወስዶ ለቀጣይ የተጠናከረ ግንኙነት እንዲኖር በተለይ እንደ ሀገራችን ኢትዮጵያ ስደተኛ ተቀባይ ከመሆኑ አንፃር ወደ ወረዳችን ደግሞ ስንመጣ ወረዳችን በጣም ስደተኛ ያቀፈ ወረዳ ከመሆኑ ከአካባቢ ህብረተሰብ በጥሩ ሁኔታ ነው መብታችሁን ተጠብቆ ሁሉም የተጨናነቁ አይደለም። በግንኙነት መድረኩ የአካባቢው ማህበረሰብና ስደተኛው የሚወክሉ ባህላዊ ጨዋታዎች እንዲሁም ስፖርታዊ እንቅስቃሴዎች ተካሂደዋል። ለኢትዮጵያ ቴሌቪዥን ነስረዲን ሐሚድ ከአሶሳ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ደግሞ ሪፖርተራችን ነስረዲን ሐሚድን አሁንም በቀጥታ መስመር ላይ አግኝተነዋል። ነስረዲን እንደምን ቆይተሃል? በክልሉ በተለያዩ ጣቢያዎች የሚገኙ ስደተኞች አያያዝ ምንድነው ይመስለው? ከአካባቢው ማህበረሰብ ጋር ያላቸው ማህበራዊና ኢኮኖሚያዊ ግንኙነትስ ምን ይመስላል? አመሰግናለሁ። እንግዲህ በዜናው ላይ እንደተመለከትነው እንግዲህ በቤንሻንጉል ጉሙዝ ክልል ከ108,000 በላይ የተለያዩ ሀገራት ስደተኞች በተለያዩ መጠለያ ጣቢያዎች ይገኛሉ። እነዚህ ስደተኞች ታዲያ ከአካባቢው ማህበረሰብ ጋር ማህበራዊና ኢኮኖሚያዊ ግንኙነታቸውን ለማጠናከር እየተሰራ እንደሚገኝ ነው የተገለጸው። እንግዲህ በክልሉ ከሚገኙ የስደተኞች ጣቢያ አንዱ በአሶሳ ዞን ሆሞሻ ወረዳ የሚገኘው የሽርቆሌ መጠለያ ጣቢያ ላይ ተገኝተን እንደተመለከትነው እንግዲህ ስደተኞቹ ከአካባቢው ማህበረሰብ ጋር ያላቸውን ግንኙነት ጥሩ እንደሆነ ነው የተመለከትነው። እንግዲህ ስደተኞቹም ለኢትዮጵያ መንግስት ላቅ ያለ ምስጋናቸውን አቅርበዋል። የአካባቢው ማህበረሰብም ከስደተኞቹ ጋር ያላቸውን ወንድማማችነት ተጠናክሮ የሚቀጥልበት ሁኔታ እንዳለ ነው የተገነዘብ ነው። ስደተኞቹ እንግዲህ በተለያዩ ማህበራዊ ጉዳዮች ላይ ይገናኛሉ። በተለይ በትምህርት፣ በጤና እንዲሁም በተለያዩ በገበያ ላይ ከማህበረሰቡ ጋር ይገናኛሉ። ይህን ግንኙነታቸው ተጠናክሮ መቀጠል አለበት ያለው ደግሞ የጉድ ኔበርስ ኢትዮጵያ የአሶሳ ፕሮጀክት ስራ አስኪያጅ ለገሰ መርጋ ናቸው። እንግዲህ ይህንን ግንኙነት ባህል እንዲሆን ስደተኞቹ በአካባቢ ያለውን ተፈጥሮ ሀብት ተጠቅሞ ሀብት እንዲያፈሩና ስራዎች እንዲሰሩ እየተደረገ መሆኑን ነው የተገለጸው። በክልሉ ያለው የስደተኞች አያያዝም እንግዲህ በአጠቃላይ ተሞክሮ የሚሆን ነው የተባለው። በግንኙነት መድረኩም እንግዲህ የተለያዩ ባህላዊ ጨዋታዎች፣ የተለያዩ ስፖርታዊ እንቅስቃሴዎች የተካሄደበት ሁኔታ ነበር። ይህ የግንኙነት መድረክም በስደተኛውና በአካባቢው ማህበረሰብ ለቀጣይ ጊዜያትም ተጠናክረው እንደሚቀጥል ነው የተጠቀመው። ለጊዜው ያሉኝ መረጃዎች እነዚህ ናቸው። ነስረዲን ላደረስከን መረጃ እናመሰግናለን። መልካም ቀን እንመኛለን። በጅማ ዞን ዴዶ መንቾ ወረዳ በዴዶ የመጀመሪያ ደረጃ ሆስፒታል ለትራኮማና ለተለያዩ የአይን ህመሞች ለተጋለጡ 5000 ሰዎች ነፃ የአይን ቀዶ ሕክምና እየተደረገ መሆኑን የጅማ ዞን ጤና ጽሕፈት ቤት አስታውቋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልታደርሰን ባልደረባችን ራሄል አብደላ በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ቆይተሻል? በጅማ ዞን ዴዶ ወረዳ እየተሰጠ ያለው ነፃ የአይን ህክምና ሂደቱ ምን ይመስላል? እስካሁን ባለው ሂደትስ ምን ያህል ሰዎች የቀዶ ህክምና ተደረገላቸው? አመሰግናለሁ። ተመልካቾች እንደምንውላችኋል። እንግዲህ ቀደም ሲል እናንተም እንደጠቀሳችሁት በጅማ ዞን በዴዶ ወረዳና በመንቾ ወረዳ በዴዶ የመጀመሪያ ደረጃ ሆስፒታል የአይን ቀዶ ህክምና አገልግሎት በነፃ እየተሰጠ ነው። እነዚህንም ተግባራት የሚያከናውኑት እንግዲህ የጅማ ዩኒቨርሲቲ የህክምና ማዕከል፣ የኦሮሚያ ጤና ቢሮ እንደዚሁም የአውስትራሊያው በጎ አድራጎት ድርጅት ፍሬድ ሃሎስ ፋውንዴሽን በጋራ በመሆን ነው። እንደሚታወቀው እንግዲህ የአይን ህክምና ለአይነ ስውርነት የሚዳርጉ የአይን ህመሞች በጊዜ ወደ ህክምና ተቋማት ከተኬደና ህክምና ከተገኘ የሚድኑ በህክምናም ደግሞ መፍትሄ ያላቸው መሆናቸው ይታወቃል። ሆኖም ግን በአካባቢው ያሉ ማህበረሰብ ክፍሎች ቀላል የማይባል ቁጥር ያላቸው የማህበረሰብ ክፍሎች በትራኮማና መሰል የአይን ህመም ምክንያት ለአይን ስውርነት እየተጋለጡ ይገኛል። ይህንንም ችግር ለመቅረፍ ነው እንግዲህ እነዚህ ቀደም ሲል የጠቀስኳቸው ተቋማት በጋራ በመሆን በዴዶ የመጀመሪያ ደረጃ ሆስፒታል ህክምና እየሰጡ የሚገኘው ማለት ነው። ህክምናውን መስጠት ከጀመሩበት ዕለት አንስቶ 208 የሚሆኑ ሰዎች የአይን ቀዶ ህክምና አገልግሎት ተደርጎላቸዋል። ከነዚያም ደግሞ 1123 የሚሆኑ ታካሚዎች ደግሞ የቅድመ ልየታ ምርመራ ተደርጎላቸው ወረፋቸውን በመጠባበቅ ላይ መሆናቸውን የዴዶ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ገልጸውልናል ማለት ነው። እንግዲህ በዞኑ የቀዶ ጥገናውን ለማድረግ እንግዲህ በዞኑ የቀዶ ጥገናውን
እየተደረገ ነው። ከዛም ባለፈ ደግሞ ሕክምና ከመስጠትም ባለፈ በሽታውን ለመከላከል የሚያስችሉ የግንዛቤ ማስጨበጫ መርሃ ግብሮች በተደጋጋሚ ለማህበረሰቡ እየተሰጠ ነው። ከዛም ባለፈ የትራኮማን በሽታ ለማስቀረት ታስቦ የመድኃኒት ስርጭት ለማህበረሰቡ እንደዚሁ እየተደረገ መሆኑን ለመስማት ችለናል። በኦሮሚያ ክልል በአጠቃላይ በጅማ ዞን በአጠቃላይ በዚህ በያዝነው ዓመት 5000 ለሚሆኑ ሰዎች የቀዶ ጥገና ሕክምና ተደርጎላቸዋል ማለት ነው። እናመሰግናለን ራሄል ለመረጃሽ። መልካም ቀን ይሁንልሽ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ2017 ለሚካሄደው የመጅሊስ አመራር ምርጫ የመራጮችና የአስመራጮች ምዝገባ ነገ አርብ እንደሚጀምር የምክር ቤቱ ምርጫ አስፈጻሚ ቦርድ ገለጸ። ቦርዱ በሰጠው ጋዜጣዊ መግለጫ ምርጫውን ፍትሐዊና ስኬታማ ለማድረግ የተለያዩ ስራዎች መሰራታቸውን ገልጿል። የመራጮችና የአስመራጮችን ምዝገባን የማሳለጥ ተግባራት መከናወኑንም ነው የተጠቆመው። ገጠር የሀገራችን ክፍሎች በአካል ቀርቦ በጽሁፍ የሚከናወን በመሆኑ ሰነዶቹን በአማርኛ፣ በአፋን ኦሮሞ፣ በአፋርኛ፣ በሶማሊኛና በትግርኛ ቋንቋዎች ታትመው በተዋረድ እስከ መስጂድ የማሰራጨቱን ስራ በአብዛኛው ተከናውኗል። በከተማ ኢንተርኔት በሚደርስበት አካባቢ በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ምልመላና ስልጠና ተከናውኗል። ህብረተሰቡ የነቃ ተሳትፎ እንዲያደርግ በየመስጂዱ ኢማሞች በጁምዓ ኹጥባና ሌሎች መንገዶች ስለ ምርጫው በቂ ግንዛቤ እንዲሰጡ ለማድረግ ሰፊ ስራዎች ተሰርተዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው ህዝበ ሙስሊሙ ለምርጫው የነቃ ተሳትፎ ሊያደርግ ይገባል ሲሉ ቦርዱ ጠይቋል። በነገው ዕለትም በተለያዩ የኢትዮጵያ አካባቢዎች በሚገኙ መስጂዶች የመራጮችና የአስመራጮች ምዝገባ እንደሚጀመር ተገልጿል። ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ ይጀመራል። ምዝገባውን በ2 ሳምንት ለማጠናቀቅ እቅድ ተይዟል። ህዝበ ሙስሊሙ በአቅራቢያው በሚገኝ የወረዳው መስጂድ በተገለጸው ጊዜ እንዲመዘገብ ቦርዱ ጥሪ ያስተላልፋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዛሬ በአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትነው ጉዳይ ነው የምንሻገረው። የኤሌክትሪክ ተሽከርካሪ አገልግሎትን ለማሳደግ ከባለድርሻ አካላት ጋር እየተሰራ መሆኑን የትራንስፖርት ሚኒስቴር አስታወቀ። አሽከርካሪዎች ተሽከርካሪዎቹ ምቹ መሆናቸውን ገልጸዋል። ሰይፉ ገብረ ጻድቅ ዝርዝር አለው። በአዲስ አበባ በኤሌክትሪክ የሚሰሩ ተሽከርካሪዎች ቁጥር እየተበራከተ ነው። ተሽከርካሪዎቹን እየተጠቀሙ ያሉት ግለሰቦች ብቻ አይደሉም። ተሽከርካሪዎቹ በህዝብ ትራንስፖርት አገልግሎት ውስጥም በስፋት ወደ ስራ እየገቡ ነው። የኤሌክትሪክ ተሽከርካሪዎቹ ምቹ ስለመሆናቸው ነው አሽከርካሪዎቹና ተገልጋዮቹ የሚናገሩት። ያው የምታውቁት ነው፣ እናንተ አብራችሁ ሄዳችሁ አይታችሁታል። የሹፌር ድካም የለም። ማርሽ ለኗል ነው። እዚህ ኢንስትራክሽን ያለው የተጻፉ እንትኖችን በእነሱ ነው አንብበን መኪናው ኤሌክትሪክ ነው፣ ድምፅ አልባ ነው። ህዝባችንንም በጥሩ ሁኔታ እያገለገልን ነው። ከሌሎቹ የተሻለ ነው። ኤሌክትሪክ ስለሚንቀሳቀስ በአንድ ቻርጅ ከተደረገ የሚሰራበትን ሰዓት ራሳቸው ስለሚያውቁት ለአገልግሎቱም ደግሞ 10 ብር ምቹ ነው። ከዚህ ባይጨምር ጥሩ ነው ብዬ ገምታለሁ። ፈጣን ነው፣ ምቹ ነው፣ ትትና አለበት። ነዋሪውም ተመጣጣኝ የሆነ ጉዞ ነው እያደረግን ያለ ነው። ይቀጥልበት፣ ሰፋ ይበል ነው፣ ወጣ ይበል ትንሽ። በኤሌክትሪክ ተሽከርካሪ በአዲስ አበባ አገልግሎት እየሰጠ ያለው ቬሎሲቲ በቀን እስከ 100 ሺህ የሚሆኑ ነዋሪዎችን እያስተናገደ ይገኛል። የበላይነህ ክንዴ ግሩፕ የኮሚኒኬሽን ዳይሬክተር ሰጠኝ እንግዳ የቬሎሲቲ ትራንስፖርትን ለማስፋት እየተሰራ ነው ይላሉ። በአሁኑ ሰዓት እንግዲህ የቬሎሲቲ 2 ሲጨመሩ ወደ 102 ባሶችና 20 ሚኒ ባሶች በቬሎሲቲ ስር የሚተዳደሩ ይህንን የህዝብ ትራንስፖርት አገልግሎት እየሰጡ ነው የሚገኘው። ይሄን ወደፊት ድርጅታችን የበለጠ ማስፋት ያስባል። የመንግስትና የባለ ሀብት ጥምረት እውን የሆነበት ስለሆነ ከተማ አስተዳደሩና ባለ ሀብቱ ይህን ወደፊት የበለጠ እያሳደጉት ይሄዳሉ ብለን እናስባለን። ከአዲስ ቀን ጋር ቆይታ ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር አማካሪ ከድል ማግስት ኢብራሂም ዘርፉን ለማሳደግ ከባለድርሻ አካላት ጋር እየተሰራ ስለመሆኑ ተናግረዋል። ኤሌክትሪክ ተሽከርካሪ ዘርፍ በስፋት ሀገራችን ውስጥ እንዲስፋፋ እንደ ትራንስፖርትና ሎጂስቲክስ እንደዚሁም ከሚመለከታቸው ባለድርሻ አካላት ጋር
ሰፋፊ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ መካከል አንደኛው የእነኚህ በታዳሽ ኃይል የሚሰሩ ተሽከርካሪዎች ወይንም ይሄንን ዘርፍ በስትራቴጂ መመራት ስላለበት ደህንነቱ የተጠበቀ አስተማማኝ ለአካባቢ ተስማሚ የሆነና ዘርፉን ወደ ተሻለ መልኩ ሊያሻግር የሚችል ስትራቴጂ ነድፈን እየተንቀሳቀሰን እንገኛለን። በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቀዳሚ አማራጭ እንዲሆኑም መንግስት የተለያዩ ማበረታቻዎችን ተግባራዊ አድርጓል። ከውጭ የመረጃ ምንጭ ደግሞ ቱርክ የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓቷን ይፋ አደረገች። በመካከለኛው ምስራቅ ያለውን ውጥረት ተከትሎ ቱርክ የድንበርና የአየር ክልሏን ደህንነት እያጠናከረች እንደሚገኝም አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጋሻ የሚል ስያሜ ያለውን የመከላከያ ስርዓት መጠቀም መጀመሯን ጠቁመዋል። የውጭ ምንዛሬና ዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር ተከታትለን እንመለሳለን። በዜና ኢትዮጵያ ስፖርታዊ መረጃ ደግሞ በፊፋ የዓለም የክለቦች ዓለም ዋንጫ የምድብ ጨዋታዎች ሪያል ማድሪድ ነጥብ ሲጥል ማንቸስተር ሲቲ እና ጁቬንቱስ አሸንፈዋል። ታላላቆቹ የአውሮፓ ክለቦችም አዳዲስ ፈራሚዎቻቸውን በጨዋታዎቹ መጠቀም ችለዋል። አብርሃም አድማሱ በፊፋ የዓለም የክለቦች ዓለም ዋንጫ የምድብ ጨዋታዎች ሪያል ማድሪድ ነጥብ ሲጥል ማንቸስተር ሲቲ እና ጁቬንቱስ አሸንፈዋል። በአዲሱ አሰልጣኝ ዣቪ አሎንሶ እየተመራ የመጀመሪያ ጨዋታውን ያደረገው ሪያል ማድሪድ ከሳውዲው አልሂላል ጋር 1-1 ተለያይቷል። ማያሚ በሚገኘው ሃርድ ሮክ ስታዲየም በከፍተኛ ሙቀት ታጅቦ የተደረገው ጨዋታ በውድድሩ ጥሩ ፉክክር ያስተናገደ መርሃ ግብርም ሆኗል። ሎስ ብላንኮቹ በክለቡ አካዳሚ ባደገው ጎንዛሎ ጋርሺያ ግብ መሪ መሆን ቢችሉም አልሂላሎች ጫና ፈጥረው በመጫወት ነጥብ አግኝተዋል። በፍጹም ቅጣት ምት የተገኘውን የግብ ዕድል ሩበን ኔቬዝ አስቆጥሮ አቻ ሆነዋል። በሲሞኔ ኢንዛጊ እየተመሩ የመጀመሪያ ጨዋታቸውን ያደረጉት አልሂላሎች ማድሪድ ላይ ብልጫ ወስደው አምሽተዋል። ማድሪድ ጨዋታውን የሚያሸንፍበት ወርቃማ ዕድል በፍጹም ቅጣት ምት ቢያገኝም ፌዴሪኮ ቫልቬርዴ ሳይጠቀምበት ቀርቷል። በጨዋታው ጥሩ የተንቀሳቀሰው የአልሂላሉ ግብ ጠባቂ ያሲን ቦኖ ፓስዋን ማዳን ችሏል። አሰልጣኝ ዣቪ አሎንሶም የገጠምነው በጣም ምርጥ ቡድን በመሆኑ ባቻ ውጤት አልተከፋም ሲሉም ሀሳባቸውን ከጨዋታ በኋላ ሰጥተዋል። በሌላ የምድቡ ጨዋታ የኦስትሪያው ሳልስበርግ የሜክሲኮ ፓቹካን 2-1 ረቷል። ለኦስትሪያው ክለብ የማሸነፊያ ግቦቹን ኦስካር ግልሁክ እና ካሪም ኦንሲዮ ሲያስቆጥሩ ለሜክሲኮ ክለብ ብሪያን ጎንዛሌስ ብቸኛዋን ግብ ማስቆጠር የቻለ ተጫዋች ሆኗል። ሳልስበርግ ምድቡን ከሪያል ማድሪድ በልጦ በ3 ነጥብ እየመራም ይገኛል። በምድብ 8 ቀጣይ የምድብ ሁለተኛ ጨዋታ ሪያል ማድሪድ የሜክሲኮን ክለብ ፓቹካን ሲገጥም የሳውዲ አረቢያው አልሂላል ደግሞ ከኦስትሪያው ሳልስበርግ ጋር ይገናኛሉ። የ2022-23 የአውሮፓ ሻምፒዮንስ ሊግ አሸናፊው የእንግሊዙ ማንቸስተር ሲቲ ውድድሩን በድል ጀምሯል። በሰማዮቹ የሞሮኮ ዊዳድ ካዛብላንካን 2-0 ረትተዋል። ለእንግሊዙ ክለብ ፊል ፎደን እና ጀረሚ ዶኮ የማሸነፊያ ግቦቹን መጀመሪያው አጋማሽ የጨዋታ እንቅስቃሴ ማስቆጠር ችሏል። ፔፕ ጋርዲዮላ በጨዋታው አዳዲስ ፈራሚዎቹ ቲጃኒ ራይንደርስ እና ራያን ቼሪኪን በመጀመሪያ አሰላለፍ ውስጥም አካተው መጠቀም ችለዋል። የመስመር ተከላካዩ ሪኮ ሉዊስ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በሰራው ጥፋት በቀጥታ ቀይ ካርድ ከሜዳም ወጥቷል። ስፔናዊው የሲቲ አለቃ ፔፕ ጋርዲዮላም ቀይ ካርዱ አሳማኝ አይደለም ሲሉም ተናግረዋል። አዳዲስ ፈራሚዎቻቸው ጥሩ መንቀሳቀሳቸውን በማንሳትም በውድድሩ የበለጠ የቡድን ውህደት ላይ እንደሚያተኩሩም ተናግረዋል። ያለፈውን የውድድር ዘመን በመጥፎ መልኩ ያጠናቀቀውና በጨዋታው ግብ ማስቆጠር የቻለው ፊል ፎደን አዲሱ ዓመት በጥሩ ተነሳሽነትና ፍላጎት ለመመለስ መዘጋጀቱንም ከቢቢሲ ቻናል 5 ጋር በነበረው ቆይታ ገልጿል። በምድቡ ሌላ ጨዋታ የጣሊያኑ ተወካይ ጁቬንቱስም አላይንን 5-0 በማሸነፍ አጀማመሩን ማሳመር ችሏል። በጨዋታው ራንደል ኮሎሙያኒና ፍራንሲስኮ ኮንሴሳው 2 ግቦችን ሲያስቆጥሩ ቀሪውን ግብ ቱርካዊው ኬናን ይልዲዝ በስሙ አስመዝግቧል። በምድብ 7 የሚገኘው ጁቬንቱስ በቀጣይ የሞሮኮን ክለብ ዊዳድ ካዛብላንካን የሚገጥም ይሆናል። የዩናይትድ አረብ ኤሚሬትሱ አላይን ከማንቸስተር ሲቲ ጋር እንደሚጫወትም የወጣው መርሃ ግብር ያመላክታል። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ።
ጌታቸው ይግዘውና ማህሌት ታደለ ዜናዎቹን እየመራን ከዳይሬክተራችን ቃሲም ሸምሱ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ አያሌውና ከመላው ስቱዲዮና የስርጭት ባለሙያዎቻችን ጋር አብረናችሁ ነበርን። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። ብሩህ ቀን ይሁንላችሁ።